ደረጀ እውነቱን ተናግሮ የመሸበት ማደር ይሻለው ነበረ። እንግዲህ ነፍሱ በሁለት ተጨንቃለች። እንግዲህ አሁን ነው ከባድ ጥያቄ የተጠየቀው በማርታ ማለት ነው። ከዚህ ሁሉም አንድ የሚባል አባባል አለና እውነቱን ተናግሮ መሸበት ማደር የሚባለው ትክክል ነው። እና እስከ መቼ እንደዚህ ተጨንቀህ ትሞታለህ? ሌላው ይህ ድራማ ሆኖ እንዳለ ሆኖ ነገር ግን በእንደዚህ አይነት ሁኔታ ውስጥ የሚኖሩ ወላጆች አሉ። እውነት ለመናገር ከዚህ ውጪ ሪል ማለት ነው ሪል ህይወታቸው የሚኖሩ እንደዛ ነው ደብቀው ደብቀው ምናምን ማለት ነው። ስለዚህ ይሄን ድራማ ብቻ ሳይሆን ትክክለኛ ሰዎች አንዳንድ ሰዎች ሁሉም ባይባልም ደብቀው በእንደዚህ አይነት የሚኖሩ ስላሉ ይህ ነገር ትክክል ነው ማለት ነው። እንደ ድራማ ብቻ ልታዩት አይገባም። አሁን የዳጣን መሰቃየት ምን ይሉታል? እስካሁን ቤተሰቦቿን እንዴ እናቷን አለማወቋ ጋሽ ደረጀ ምን ነው? አሁን ግን መጨረሻው ጊዜ የደረስክ ይመስለኛል። እና እነዚህ ያው እንትን ብለህ ብትዘጋው እዛው ማርታ ያረግሽልኝ ነገር አድርገኝ ይኸው ስቀኝ ከፈለግሽ ብለህ እጅን ዘርግተህ ያለው ነገር እውነት እውነታውን አሁን እየደረሰችበት የሲሳይ ነች እንዴ ዳጣ ትላለች። ሴትዮ ልንገርሽ ዳጣ እኮ የጋሽ ደረጀ ነች። እሺ ካላወቅሽ ልንገርሽ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛ። የዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ያው ጠፍተናል ማለት ነው። ያው አንዳንድ ቴክኒክ ጉዳይ ነው። ሁሌም እንደምነግራችሁ በቴክኒክ ጉዳይ ነው። ትንሽ ኢትዮጵያ ኔትወርክ ያስቸግራል እና አንዳንድ ቦታ ሁሉም አይሆንም፣ አንዳንድ ቦታ የሚያስቸግር ቦታ አለ። በዛ ነውና አንድ ቪዲዮን ያው ስንጭና አንዳንዴ ቆይቶ ነው አንዳንዴ ቶሎ ይሄዳል። በዛ ምክንያት በቃ ቪዲዮም ለመልቀቅ ምናምን ትንሽ ያስቸግራል እና ለዛ ነው ምጠፋው ማለት ነው። እኔ ራሴ ወክዬ ልንገራችሁ እንጂ እንዴት ናችሁ? በተረፈ በያላችሁበት ሁሉ ሰላማችሁ ይብዛ። ሁላችሁም ነገራችሁ ያብቃችሁ ማለት ነው። ሌላው ያው መግቢያ ላይ እንዳልኩ ስለ ደረጀና ስለ ማርታ እንዲሁም ደግሞ ስለ ዳጣ እዛው ሙሉ ፋሚሊ ነበረና እንግዲህ በእነዚህ አይነት ውስጥ የሚኖሩ ብዙ ቤተሰቦች አሉና በውስጥ ግን መጨረሻ የሚጎዳው ወላጁ ነው ማለት ነው። ምክንያቱም ልጁስ ምንም የማያውቅ ልጅ ነው። አንዳንዴ እንደዚህ በሚስት ተደብቆ የሚደረግ ነገር እንደ ጋሽ ደረጃ አይነት ሰዎች ስላሉ የእውነተኛ ታሪክ ነው እና በቃ በድራማ መልክ አድርጋችሁ ስለምታቀርቡልን እጅግ በጣም እናመሰግናለን። ግን ከዚህ ህይወት እንዴት ነው የምትወጡት ነው ዋና ጥያቄ። እኔን እርግጠኛ ነኝ ትሰሙኛላችሁ። አንዳንዴ ያው ነጋሽ ደረጀን አስተያየት ስለምትሰሙ በዚሁ ልንገራችሁና ያው ብዙ ጊዜ ታግዛችሁ የሆነ ጊዜ እውነቱን መውጣቱ ስለማይቀር እንግዲህ እውነታውን ከሌላ ሰው ከመውጣቱ በፊት ራሳችሁ ማንኛውም ነገር ራሳችሁ ብትነገሩ የተሻለ ነው ማለት ነው። ይቅርታ ማለት ያለባቸው አካላቶችን ይቅርታ ብላችሁ የተደረገውን በስህተትም ሆነ ሆን ብላችሁ ቢሆን ያደረጋቸው ነገር ማንኛውም እኔ ብቻ ነጋሽ ደረጀ ብቻ አይደለም እለው በእንደዚህ አይነት ውስጥ ያላችሁ ቤተኛውም ደብቃችሁን የምትለው ነገር ሄዱ መጋለጡ ስለማይቀር ከሌላ ሰው ብትወሩ ከሌላ ሰው ብታሙ ያው በራሳችሁ ጊዜ ተናግራችሁ እንደዚህ አይነት ነገር ተፈጥሯላችሁ ማሳመን ያለባችሁን አካል እግሩም ቢሆን ወድቃችሁ ማሳመን ነው ማለት ነው። ሌላ እንደ ዳጣ አይነት ሰዎች ልጆች አሉና እነ ዳጣ አይነቶቹ ቤተሰብ ያላቸው እናት ያላቸው እናት የለችም፣ እናት ሞታለች፣ አባት ሞቷል ተብሎ ብዙ ጊዜ እንትን እንዳልና ይህን ታሪክ ምናልባት ኢቢኤስ ላይ የጠፉ ሰዎችን እንደዚህ የሚያገናኙ ታውቃላችሁ ፕሮግራም አላቸው አይደል? በሳምንት ቅዳሜ ነው መሰለኝ በሳምንት እሑድ እነዛ መርሰሳት ማለት ነውና አንዳንዶች እዛ አድርገው የሚቀርቡት ያው አባቱ ሞተዋል ወይም ደግሞ አባትህ ሞቷል ተብሎ እንደተነገረው እንዳደገ ግን ከጊዜ በኋላ ደግሞ አፈላልጎ አባቴ እናቴ ብሎ የሚፈልጉ እንደዚህ አይነት ሰዎች አሉ ማለት ነው። ስለዚህ ይሄን ነገር እንደው ለምሳሌ ላስታውሳችሁ ከዚህ በፊት ሴፍ ኢቢኤስ ላይ የቀረበ አንድ ልጅ ነበር እና እንደዚህ አይነት እውነተኛ ነገር ተነግሯቸው የሚያድጉ ሰዎች አሉ ልጆች ማለት ነው። ይህን ታማኝ እናት ወይ ደግሞ ታማኝ አባት ሲኖራችሁ እንደዛ በቃ ይሄ ሞት አለ። አንዳንዴ መቼ እንደምንሞት አናውቅምና ሞት አንዳንዴ ሁሌ ማለት ነው። ግን ልጁን ከማን እንደሆነ እናት ከማን እንደወለደችው ታውቃለች ጠንቅቃ ማለት ነው። ከማን ጋር እንደነበረች ጠንቅቃ ታውቃለች። አባትም እንደዛ መጀመሪያ ግንኙነቱ ከማን ጋር እንደሆነ ጠንቅቆ ያውቃል። በእንደዚህ አይነት ነገር የተፈጠሩ ልጆች እውነታውን ትነግሯቸው በቃ ሲያድጉ ከኋላ ካደጉ በኋላ በራሳቸው ጊዜ ማንነታቸውን የአባታቸው ማንነት ምናምን ሊፈልጉ ይችላል። ላስታውሳችሁና ሴፉ ኢቢኤስ ላይ የቀረበው መሀሪ ማነው ደገፌ መሀሪ ነው ባለ አርቲስት ሙዚቀኛ አሜሪካ የሚኖር የእሱ ልጅ ማለት ነው።
ታውቁታላችሁ አይደል? መሀሪ ደገፌ መሀሪ ነው። ብቻ አባትና ስሙ ሳላቀያይረው አያልቀርም። ያ ኮመንት ላይ ያስታውሱኛላችሁ ወይም ደግሞ አስተካክሉኝ ማለት ነው። የእሱን ልጅ እንግዲህ እናቱ እና አባቱ የተገናኙት መጀመሪያ እንትን ነበረ፣ ካፌ ትሰራ ነበረ እና በዛ ነው ትውውቃችን። ከዛ በኋላ ያው እሱም እንትን ብሎ የሚያደርገውን አድርጎ ጠፋ። ያኔ ልጅ መፈጠሩ ምናምን አያውቅም ነበር። ከዛ በቆይታ በኋላ እሱ አሜሪካ ከገባ በኋላ ያው እናትየውም በአንድ ካፌ እሱ ተጠቃሚ ነው እንግዲህ የካፌው እዛ ካፌ ስለሚጠቀም እሷ ደግሞ የዛ ሰራተኛ ስለነበረች በዛ ነው ተዋወቁት። እንግዲህ ሪሌሽናቸው ቀጥለው ተሳስተው ይመስለኛል፣ ተሳስተው ነው አሁን እንደዛ ተሳስተው እንበላቸው፣ ተሳስተው ይሄን ልጅ ተረገዘ ማለት ነው። ስለዚህ ሰውየውን ማርገዟ ሳያውቅ እሱም ጠፋ፣ ወደ አሜሪካ ገባ። እሷም ከዘካፊ ወዳጅ ብቻ ወለደች። ያቺነት እኔ በናቃትም አደንቃታለሁ። በቃ አባትህ እንትና ነው አርቲስት ነው መሀሪ ደገፌ ይባላል ብላ እየነገረችው እንዲሁም ደግሞ ከአያቶቹን ጋር እያደገ እየተነገረው ነው ያደገው። እናትየው ሞተች አይደል? ምናልባት ይህ ፕሮግራም አዳምጧችሁ ሊሆን ይችላል። እና ያው እናትየው ሞተች ጊዜ በኋላ ያደገው ከአያቶቹ ናቸው። እነዚህ አስተማሩት፣ ምርጥ አያቶች ያሉት ዩኒቨርሲቲ ገባ። ዩኒቨርሲቲ ከገባ በኋላ በቃ እኔ ማንነቴን መፈለግ ጀበርኩ። አባቴ መሀሪ ደገፋ አርቲስት እንደሆነ ስላወቅኩኝ መጠየቅ ጀመሩ። ጓደኞቹ የሚሄደው 18 ዓመት አለፈኝ። ከዛ በኋላ እኔ ራሴ ማንነት መፈለግ አለብኝ ብዬ የገዛ ነው ማፈላለግ የገባ ሚዲያ ላይ እየወጣ ማለት ነው። ስለዚህ ምንድን ነበረ ትምህርት ቤት ውስጥ አባት አርቲስት እንደሆነ ሙዚቀኛ እንደሆነ ትናገር ነበር። አዎ አባቴ እንትና ነው እላቸው ነበረ፣ ግን አያምኑኝም ነበረ። የሚያምኑኝ ማለት የማያምኑኝም ነበረ። ያን ከቤተሰብ መጀመሪያ እናቴ ስለነገረችኝ ነው አለ። በቃ ትክክል እንደተነገረ አሁን እንደ ዳጣ አይነቶቹ በጊዜ የቃል ትንቃው ይሄ ጋሽ ደረጀ ችግር ነው ገብቷችኋል። ስለዚህ ያን አባት ፈልጎ ሴፉ በአሜሪካ መጥቶ ሰፕራይዝ ነው ያደረገውና ሴፉ ላይ ያያችሁት እሱን ነው። እኔ ትዝ የሚለኝ ስለ ዳጣ ምናምን በቃ ይሄ ሪል እንደዚህ አይነት የሚኖሩ አሉ። አባታቸው ማንነታቸው ተነግሯቸው የሚያድጉ እናቶቻቸውን ማንነቷ ተነግሮ የሚያድጉ ይሄ በጣም ደስ የሚል ነውና አንዳንዱ እናት እያለው እናት የለችም አባት እያለው አባት የለም ብለው በእነዚህ አይነት ሁኔታ ተያይዘው አድገው ከኋላ በቃ እንደዚህ ዳጣ አይነት አድገውም በስቃይ የሚኖሩ ሰዎች አሉ። እንግዲህ አባታቸው እያለ እናታቸው እያለች ማለት ነው። እና ያን ልጅ እኔ በጣም ነው እንትን አልኩት። እኔ ብቻ ሳይሆን ሁሉም አባቱም ተቃቀፉ። የሚወደው ቢዝነስ ነው እንግዲህ ልጁ ያጠና የነበረው አባቱ የሚወደው በቃ ከፈለገ አሜሪካን ይወስዳለው ከፈለገ ደግሞ ይህ የሚፈልገውን የተማረበትን ቢዝነስ ነው የምከፍትለት ብሎ ያኔ ያወጡ ነበርና ዳጣን ሳይ በቃ ይህን ሰዎች ነው የሚመጡብን ብዙ የልበላችሁ እንጂ እንደዚህ አይነት ብዙ ሰዎች አሉና ይሄ እንደ ድራማ ሳይሆን በቃ ትክክለኛ ሪል ህይወት ነው። አሁን የችግሩ ጋሽ ደረጀ ዳጣ አልነገራትም ማለት ነው። ስለዚህ ዳጣም ቤተሰቡን ማወቅ አለባት። ማርታም ደግሞ ላይዋ ላይ ያው የተሰራው ግፍ ማወቅ አለባት። ጥፋቱ የጋሽ ደሬም ቢሆን ጥፋቱን ተናግሮ ያው ማሳመን አለባትን። የማርታም ከሰውም ቢሆን ይህ ነገር ማሳመን አለባት ብዬ አስባለሁ። ስለዚህ እንደዚህ አይነት ነገሮች አሉ። ዳጣ እንግዲህ ምንም ማለት አልችልም። ጋሽ ደረጀ ነው እንግዲህ አባትሽ ነው እዚህ ሁሉ ምንትን ከስተሽና ምናልባት አንዳንዴ የራሱን ሰላም ለማግኘት አንዳንዴ ሰላም አገኛለሁ ብሎ ሰላምን ማጣት እንዳለ አለና ያው ጋሽ ደረጀ ትክክለኛው ነገር ቢናገር የተሻለ ነው ብዬ አስባለሁ ማለት ነው። ያው ሌላ ማርታ እንደጀመርሽው ጥያቄ ዋፋጭው ጋሽ ደሬ ያው አሁን ካልነቃሽ እንግዲህ መቼም ማትነቂ ማለት ነው። አሁን ራሱ ደብቀኸኝ ነው ወይ ምናምን እያልሽው ነበርና ይህን ሁኔታውን እያየሽው ነው። በዚህ ካልነቃሽ መቼም አትነቂም። አንዳንድ ሰዎች በቃ የሆነ ወተት ነጭ ነው እስከሚባል ድረስ የማይገባቸው ሰዎች አሉና አሁን ማርታ የሆነችው እንደዛ ነው። ስትጠይቀው ያው አንገቱ ደፍቶ በሽቆ ምናምን ነገር። ስለዚህ ሲሳይ ነች ምናምን ሲሳይ ራሱ አላወቅሽም ጉድሽ አላወቅሽም። የምን ሲሳይ ነው የምን ካሳ ነው? እና ዳጣ የደረጀ ልጅ ልንገርሽ ብዬ ነው የደረጀ ልጅ ነች። ስለዚህ ሲመርሽ ዋጪው ያው ቆይቶም ቢሆን እውነቱ ስለሚወጣ ነው ይህን ምልሽ። እንግዲህ አትቀየሚኝ አስቀድሜ በመንገሬ ማለት ነው። ስለዚህ ዋናው ጥቅሉ ሀሳቡ እንደዚህ አይነት ሰዎች አሉ ይኖራሉ እና ጥሩ አይደለም። ሄዶ መታወቁ ስለማይቀር እንግዲህ ከራሳችሁም ከቤታችሁም ከህይወታችሁም እየበጠበጣችሁ ነው የምትገኙትና እንደ ጋሽ ደረጀ አይነቱ እኔ ባልደግፈው ግን ማሳያ ነው እና ምንድነው ያው መጨረሻ መናገሩ ስለማይቀር ያው በጊዜው ተናግሮ ይሄ ሁሉም ባይሆን በተለይ ደግሞ ልጆቹ ላይ የሚደርሰው ጫና አይደለም ማለት ነው።
ስለዚህ ጋሽ ደሬ እንደው ብትናገር ይሻላል ለማለት ያህል ነው። በተረፈ ያው ሰብስክራይብ ማድርጉ፣ ሼር ማድርጉልኝ፣ ላይክ ማድርጉ፣ አይከፈልበትም በቅንነት። ባይ ባይ።